ያገናኘን እስልምናው ነው። የእስልምናው ምልክት ላኢላሃ ኢላላህ ነው። ከሰሃባ እኮ የምንወርሰው ሁሉን ነገር ነው። ጀነት የሚከፈተው በላኢላሃ ኢላላህ ነው። አተይና ውፉደን ኢለል መስጂድ صغارا كبارا لكي نهتدي فزدنا إلهي هدى وتقى وحبا وشوقا إلى أحمد. لا إله إلا الله ታገናኛለች። ከዛ በኋላ በላ ኢላሃ ኢላላህ መስመር አንድ እንሆናለን። አንድ እንሆናለን ማለት ሁሉም ተጨፍልቆ አንድ ሰው ይሆናል ማለት ሳይሆን አቂዳው ዒባዳው መንሃጁም ወመዋደዱ አንድ ያደርገዋል ማለት ነው። ከዚህ አንፃር ነብዩ አለይሂ ሰላቱ ሰላም ከተናገሯቸው ብዙ ሐዲሶች የተወሰኑትን እጠቅሳለሁ። የመጀመሪያው ሐዲስ ثلاث من كن فيه وجد حلاوة الإيمان ሶስት ነገሮች ያሉት ሰው ኢማንን ጥፍጥና ያጣጥማል አለ። እንደው አንድ ነገር ስንበላ ስንጠጣው የራሱ ቃና አለው አይደለም እንዴ? ውሃ የራሱ ቃና አለው፣ ጥፍጥና አለው። ወተት የራሱ አለው፣ ማር የራሱ አለው። ኢማንም እንደዚሁ ኢማን ስጋ አጥንቱን ለተቀላቀለው ሰው ጥፍጥና አለው። ማረጋገጫዎቹ ሶስት ነገሮች ናቸው። ከነዚህ ሶስት ነገሮች ውስጥ አንዱ ምንድነው? አን يحب المرء لا يحبه الا لله አንድን ሙስሊም ወንድሙን ይቺ ላ ኢላሃ ኢላላህ ስላገናኘችው ለአላህ ብሎ እንጂ ለሌላ ነገር ካልወደደው ሐቂቃ የኢማንን ጥፍጥና አጣጥሟል ብሎ እኔና እናንተ እኔና ሸኽ ሰይድና እናንተ አንድ ላይ ዛሬ ተገናኝተናል። ያገናኘን እስልምናው ነው። የእስልምናው ምልክት ላኢላሃ ኢላላህ ነው። በዚሁ ተገናኝተን በዚሁ ከተለያየን ኢማን ውስጣችን ይኖራል። በዚሁ ነው ነቢዩ ዓለይሂ ሰላቱ ሰላም ሰባት አይነት ሰዎች የጀነት ማን ነው የውመል ቂያማ ጥላ በሌለ ቀን በጥላው ስር ያደርጋቸዋል አሉና አንዱ ማን ነው? ወረጁላን የተሐባ ፊላሂ اجتمع عليه وتفرق عليه ትልቅ ዋስትና ሰበብ ነው። ሸክና ደረሰው በአይነ ቁራኛ መታየት ሳይሆን ሸሪካውና ሸሪካው በአይነ ቁራኛ መታየት ሳይሆን ጓደኛው በአይነ ቁራኛ ማየት ሳይሆን ከስጋ ዘመዱ በላይ ሙስሊም ካልሆነው ማለት ነው በላይ ሙስሊም ወንድሙን መውደዱ አንዱ የኢማን ምልክት ነው። አንዱ የውመል ቂያማ ጥላ በሌለ ጊዜ ጥላ ስር የሚያስደርግ ነው። ሁለት ሰዎች ለአላህ ብለው ዛሬ ተገናኘን። ለአላህ ብዬ ከወደድኳችሁ ከወደዳችሁኝ የውመል ቂያማ ጥላ ስር እንሆናለን። ካሁን በኋላ ላንገናኝ እንችላለን። የአላህ ተውፊቁን እንገናኝ እንችላለን። ያገናኘን እዚህ ጋር እርስት ለመያዝ ወይ ምስት ለመውሰድ ወይ ሆነ ነገር ለማድረግ አይደለም። ያመጣን እናንተን ለመዘየር ነው። ሰበቡ ቢላል ቢሆንም ያመጣን የዲኑ ጉዳይ ነው። በዚህ ሁኔታ ተገናኝተን ተፋቅረን ከተለያየን ከዛ በኋላ ያለው ብንሞትም የውመል ቂያማ ደግሞ እንገናኛለን፣ እንተዋወቃለን። ጥላ በሌለ ቀን ጥላ ስር እንሆናለን። ንፉቆች አትሁን። ሙስሊምን መውደድ አለበት። የውዴታ ግዴታ መውደድ አለበት። የኢማን ጥፍጥና የሚገኝበት አንድ ወጪ የማይወጣበት ነገር ነው። ግን ከባድ ነው። የኛ ልብ ስጋዋ ትንሽ ናት እንጂ እሳቢዋ ባህር ነው። ፍላጎታ ብዙ አይነት ነው። በኢማን በእስላም ከገራናት ግን የኸይሩን ፍላጎቷ ሲፋቷ በዛን ያህል እንሽራህ ሰድር ይኖራል። اجتمع عليه وتفرق عليه دوم نبي عليه الصلاة والسلام حديثاቸው ሲናገሩ የውመል ቂያማ አዋጅ ያወጣል። አይነ المتحابون بجلالي
አይነ አልሙተዛዊሩን የታሉ በዱንያ ሲዋደዱ የነበሩ ሲዘያየሩ የነበሩ ሲተዋወሱ የነበሩ ወንድማማቾች የት አሉ ብሎ አላህ ያውጃል። አልየውመ ኡዝልሁም ፊ ዚሊ የውመ ላ ዚለ ኢላ ዚሊ። ያአላህ ከነሱ አላህ ያድርገን። ምን አኩርፋቸዋል? ነቃ ማለት ነው። ዲን አልእስላም የመሐባ የፍቅር ዲን ነው። በላኢላሃ ኢለላህ የተገናኘ ሰው እርስ በርሱ ይከባበራል እንጂ አይኮራረፍም። ይረዳዳል እንጂ አይበዳደልም። ይደጋገፋል እንጂ አይገፋፋ። አልሙስሊሙነ ፊ ተዋድህም ወተራሑምህም ወተዓጡፍህም ከመሰል ጀሰድ ልዋሒድ አሉ ነቢዩ ዓለይሂ ሰላቱ ወሰላም። እናንተ ሌላ ሰው እዛ ሰሃባ ብቻ አታስቡ። ከሰሃባ እኮ የምንወርሰው ሁሉን ነገር ነው። አቂዳውንም ሱሉኩንም ጭምን ነው የሰሃባን ባህሪ መውረስ ያለብን። አቂዳቸው ብቻ አይደለም፣ አቂዳቸው ያስገድዳቸው የነበረውን ተዛማጅ ኢባዳዎቻቸውን አኽላቃቸውንም ጭምር ነው መውረስ ያለብን። ግልጽ ነው አይደለም? ሙእሚኖች የተመሰከረላቸው እነሱ ናቸው። አንሳሮችና ሙሃጅሮች አላህ ሙእሚኖች ብሎ መስክሮላቸዋል። እኛንም የነሱን ተከታይ አላህ አድርገን ከነሱም ጎራ አላህ እንደው ያሰልፈን። በመዋደዳቸው በመተዛዘናቸው ወተዓጡፍህም ይላል አላህ ጀለ ወዐላ። እንደው በዝንባሌያቸው ራሱ እንደ አንድ አካል ነው። የነቢዩ ንግግር ነው። ሐዲሱን ስለተለማመድ ነው ልንንቅ አይገባም። የነቢዩ ሐዲስ ወርቃማ ነው። ዋሕይ ሚነላህ ከአላህ የሚፈስ የአላህ ዋሕይ ነው፣ ስጦታ ነው፣ ራእይ ነው እንጂ ወማ የንጥቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሃ ዐለመሁ ሸዲዱል ቁዋ። የራሳቸውን አይናገሩም ከአላህ የመጣላቸውን እንጂ ብሎ አላህ መስክሮላቸዋል። እንደ አንድ ሰውነት ነው። ኢዘ ሽተካ ሚንሁ ዑድውን ተዳዓ ለሁ ሳኢሩል ጀሰዲ ቢሰሀሪ ወልሁማ። ጣት ያማል ሰውነቴ በሙሉ ማታ ሲቃጠል አደርኩኝ እንላለን አይደለም? የታመመችዋ ጣት ናት። ግን በደሙና በስጋውና በአጥንቱና በደም ስሩ ስለተሳሰረ ሁሉም ሰውነት የተቃጠለ ያድራል። አንድ ሙስሊም ወንድም ሲጎዳ ልንረባሽ ይገባል። አንድ ሙስሊም ሲጎዳ ልናስታውሰው ይገባል። ሲያዝን ልናዝን ይገባል። ሐዘኑን እናስወግድለት ይገባል። እንደ ኢብኑል ቀይም ረሒመሁላህ ምሳሌውን ሲያስቀምጡ አንድ ሙስሊም ወንድም ከአንደኛው ሙስሊም ወንድም መሆን የሚገባቸው ቅርርብ እንደ አይንና እንደ እጅ ነው ይላል። እንደ አይንና እንደ እጅ ነው ይላል። የሆነ ነገር አጋጥሞ አይን እንባ ሲያፈስ የሚጠረገው ምንድን ነው? በእጅ ነው አይደለም? እጅን የሆነ ነገር ሲቆርጥ ደግሞ እንባ የሚያፈሰው ማን ነው? አይን ነው። ሁለቱ ቅድሚያ የሚገናኙ ነገር ነው። አይን ሲታመም አይንን የሚጠርገው እጅ ነው። እጅ ሲታመም ደግሞ እንባ የሚያፈሰው አይን ነው። የኛ የአህለል ቂብላ የአህለል ሱና መንገድ መሆን የሚገባው ደርሰ በርሳችን የማጥቂያ መንገድ መፈለግ ሳይሆን የመተዛዘንና የመከባበር መስመር ማጠናከር ነው። ነቢዩ ዓለይሂ ሰላቱ ወሰላም ቀን ማስታወሻው ነበር። ላ ተድኹሉ ጀነተ ሐታ ቱእሚኑ፣ ጀነት የሚከፈተው በላ ኢላሃ ኢለላህ ነው። ሚፍታሁል ጀነቲ ላ ኢላሃ ኢለላህ ሰላትም የሚላል። ግን ይህ ሚፍታህ መክፈት የሚችለው ጥርሶቹ ሲኖሩት ነው። ወህብ ብኑ ሙነቢህ የሚባሉ ዓሊም ማ ሚን ሚፍታህ ኢላ ወለሁ አስናን እንጂእተ ቢሚፍታህን ለሁ አስናን ፈተሐ ለከ ወኢላ ለም የፍተሕ ለክ። አንድ ሰው መጣና ላኢላሃ ኢለላህ የጀነት ቁልፍ አይደለችም ወይ አላቸው። እናት አሉ። ግን ማንኛውም ቁልፍ ጥርስ አለው። ጥርስ ያለው ቁልፍ ይዘህ ከመጣ ትከፍትልሃለች። ሰላቱ፣ ዘካው፣ መዋለዱ፣ መከባበሩ የላኢላሃ ኢለላህ ጥርሶች ናቸው። ለዚህ ነው አህሉ ሱና ወልጀማዓ
ኢማን የሚለውን ሲፈስሩ አልኢማኑ هو التصديق بالقلب والنطق باللسان والعمل بالأركان يزيد بالطاعة وينقص بالمعصية بلو تعريف يادرغون يا قلبم يا ملاسم يا أكالم بملكام يميفافا ويزيد الله الذين اهتدوا هدى بوانجل يميقنس ድምር ውጤት ኢማን ይባላል እንጂ አንድ ቁንጹል ነገር አይደለም ብሏል። ይሄ በሉጋ ያለው ተፍሲሩ ነው። ይህ ኢማን ከሌለ ጀነት ዝግ ነው። ያ ኢማን የሚገኘው በነብዩ መስመር ብቻ ነው። ወላ ተኡሚኑ ሐታ ተሐቡ በደንብ ልብ ማለት ያስፈልጋል። እንደው በአሁኑ ዘመን ለአላህ ብሎ ወላ ኢላሃ ኢላ መስመር የተገናኘን ሰዎች ያለን መዋደድና መከባበር ከጥምቅም ጋር የተያያዘ ነው ብዬ ስላሰብኩም የችን ርዕስ ያነሳው እናነሳው በሱሩስ ነበር። ጀነት አትገቡ እስከምታምኑ ወላ ተኡሚኑ ሐታ ተሐቡ እስከምትዋደዱ ኢማናችሁ አይሞላም ነው። አስል ኢማን ይገኛል፣ ግን ሐቂቀተል ኢማን ሙሉ ኢማን የሚሆነው እኛ እስላሞች ስንዋደድ ስንከባበር ነው። እኔ የሚጎዳኝን ነገር ሙስሊም ወንድሜ የማይመኘው መሐባው ከሌለ ግን ከባዕዱ ጋራ የምናደርገው እንኳን መግባባት በሙስሊሞች መካከል ይጠፋል። በዚህ አላህ ጀለ ወዐላ በተከበረው ቃሉ إنما المؤمنون إخوة إنما أداة حصر إلى نحويوች መሻይኾቻችን حصر የሚለው قاصر الحكم على المذكور ህጉን በተነገረው ነገር ላይ መገደብ ነው። ሙእሚኖች ወንድማማች ናቸው፣ እናንተ ወንድማማች ናችሁ። አንዱ ከሆነው ቡድን ሆኖ ሙስሊም ወንድሙን መጉዳት የለበትም፣ መንካት የለበትም። እውነተኛ ሙስሊም ማለት አልሙስሊሙ መን ሰሊመ አልሙስሊሙነ ሚን ሊሳኒ ወየዲ። እውነተኛ ሙስሊም ሌሎች ሙስሊም ወንድሞችን በአካሉ በምላሱም ሳይጎዳ አላህ ጠሃረተል ቀልብ፣ ጠሃረተል ሊሳን፣ ጠሃረተል በደን ከሙስሊም ወንድሙ ምላሱም ጧሃራ ከሆነ አካሉም ጧሃራ ከሆነ በስልጣን የሚጎዳ አለ፣ በወሬ የሚጎዳ አለ። በሆነ ከዚህ የጸዳ ሙስሊም ሙሉ ሙስሊም ነው። ነቢዩ ዓለይሂ ሰላቱ ወሰላም ሲባቡል ሙስሊሚ ፍሱቁን ወቂታሉሁ ኩፍሩን። ሙስሊምን ሙስሊም አይሰድብም። እንዴት ምላሱ እሺ ይለዋል? ሐታ ዑለማ አልጀርሕ ወተዕዲል የሐዲስን ህግ ለመጠበቅ የተቀመጠ የዕልም ዘርፍ አለ። ዕልሙል ጀርሕ ወተዕዲል አሉ። ባበል ዕልም ወልጀርሕ ባቡ ተዕዲል ወልጀርሕ የሚሰማሩ ዑለማዎች ከስሜተኝነት የጸዱ ሊሆኑ ይገባል ይላል። ግንፍልተኛ ከሆነ ቁጡ ከሆነ ባበል ጀርሕ ከገባ የጠላውን ሁሉ ስም እየሰጠ እየሰደበ እያወደመ ይሄዳል። ሕልም ከሌለው ዕልም ከሌለው ሰብር ከሌለው በዚህ የዕልም ዘርፍ መሰማራት የለበትም ነው የሚሉት። ከባድ ነፍስያ አለ፣ ሸይጣን አለ። ዒባዳው ትልቅ ዒባዳ ነው መዋደድ። በባበል ጀርሕ ወተዕዲል አሁን ለሁሉም የቀለለውና በየፌስቡኩ በየሚዲያው ምንም የሚያውቀው እንደ ተማሪ ትልቁን ሸክ ይዘረጥጣል። አህለ ነው ወይ ሽሩጡን አሟልተዋል ወይ ያስፈልግ ነበር። ባላ ነው አላህ ያንሳለን። ስለዚህ መዋደድ ተራ ነገር አይደለም፣ ትልቅ ዒባዳ ነው። ለዚህ ነው መዋደድን የሚያጠናክሩ ነገሮችን ከሰላምታ ጀምሮ አብሮ መስገድ፣ አብሮ ሐጅ ማድረግ፣ አብሮ ጁምዓ መስገድ፣ አብሮ ኢድ መስገድ፣ መሰጣጠት የመሳሰሉ ነገሮችን ሸሪዓው እንድናደርጋቸው
ሐቁል ሙስሊም ስትም ብለው ነብያችን ሲታመም መጠየቅ፣ ስትገናኘው ሰላምታ ማቅረብ፣ ሲቸገረው መርዳት፣ ምከረኝ ስለህ መምከር፣ የመሳሰሉት ሲሞት መሸኘት፣ እነዚህ ሁሉ የወንድማማችነትን ግንኙነት ማጠናከሪያ ዘርፎች ናቸው። በተጨማሪም ፈዐፉ ወስፈሁ ወንድም ሲያጠፋቢ አውፉ በል ይቅርታ አድርግ፣ ወልካዚሚነል ገይዘ ወልዓፊነ አናስ ወላሁ ዩሒቡል ሙሕሲኒን አውፉ የሚሉ ቁጣቸውን መበቀል እየቻሉ ዝም የሚሉ ወላሁ ዩሒቡል ሙሕሲኒን እያለ አላህ የሚያወድሰው ሰው ነው። በጠቢዓው ይቆጣል። ሰው ከሰው ሲኖር ደግሞ ሁሉም መቶ አይሆንም። ሌላው አይደለም አባትና ልጅም ባልና ሚስትም ቢሆን ይጎላል እኮ። የምንኖረው በመቻቻል አውፍ መባባል ነው። ማዛደ ላሁ ዓብደን ቢአፍን ኢላ ዒዛ። እኛ በተለይ ጡላብ ዕልም ጋር መጥፎ ጸባይ ያለብን ነገር አንድ ቂም ከያዝን አንለቅም። የምናስተምረው እኛ ነው። አውፉ ተባባሉ፣ ፈዐፉ ወስፈሁ ኹዝል አፍወ ወአሙር ቢልዑርፊ ወአዕሪድ ዐኒል ጃሂሊን የአላህ መመሪያ እኮ ነው። ቀደምቶቹ ዑመር ብን ኸጣብ ረዲየላሁ ተዓላ ዐንሁ አሚረል ሙእሚኒን በነበሩበት ጊዜ ፊ ሰሒህ ቡኻሪ ያለው ሐዲስ ነው። ሑር ብኑ ቀይስ የሚባልና አብዱላህ ብን አባስ ወጣቶቹ ዑለማዎች፣ ፉቃሃዎች፣ አማካሪዎች ናቸው። ሑር ብኑ ቀይስ የተባለውን ሰው እስኪ ይሄ አሚር አንተ ዘንድ መግባባት ይኖረዋል መሰለኝ አስፈቅድልኝ ብሎ ጠየቀው። አጎቱ ነው። አስፈቀደለትና ከገባ በኋላ ደስ የማይል ንግግሮችን ተናገረ። የገባው ሰው ያስፈቀደው ወጣት አፈር። አሚረል ሙእሚኒን አይደለም ሰው ሸይጣን ይፈራዋል። ማሰለከ ዑመሩ ፈጀን ኢላ ሰለከ ሸይጣኑ ፈጀን ገይረ ፈጅ። በዚህ መስመር ዑመር ካለ በቃ ሸይጣንም የለም ፋኖም የለም። ግልጽ ነው። ያ አይነት ጀግና የነቢዩ የኸሊፋ ኸሊፋ አሸረተል ሙበሸራ ከሆኑት አንዱ የሆነው ትልቁ ሰው ይህ ሰው ገብቶ በሚላስ ሲያቆስለው ስሜታቸው መጣ። ዑመር ብን ኸጣብ ረዲየላሁ ተዓላ ዐንሁ ያ ወጣት ግን ፈቂህ ነው፣ ተቅይ ነው፣ ነቅይ ነው። ዑመርን አልተከራከራቸው። ያ አሚረል ሙእሚኒን አለም ተስማዕ ቀውላሂ ጀለ ወዐላ የአላህን ንግር አሰማም ወይ? ኹዚል ዐፍወ ወአምር ቢልዑርፊ ወአዕሪድ ዐኒል ጃሂሊን ይቅርታ ማድረግን ባህሪህን አድርገህ ያዝ። ለነቢዩ ነው የሚላቸው። ያጠፋብህም ቢሆን ደግሞ ወአምር ቢልዑርፊ ለማህበረሰቡ እኮ አይደለም፣ በነቢዩ ላይ ለመግደል ላሴሩ ሰዎችም ቢሆን ሴራቸውን አውፍ በልና እንደገና የሐቁን መንገድ አስተምራቸው። ሸክ ላለው ኡስታዝ ላለው አንቱ ላለው ብቻ ሳይሆን አንተ ለሚልም ጭምር አስቀራ ማለት ነው። ማለት ለእኛ ሲሆን ግልጽ ነው አይደለም? ሸሆቹም ሆነ አንዳንድ ጊዜ ከደረሳው ጋር ከተኮራረፉ እንዳትጠጋ እንዳትሎ ማለት ነው። ወአምሩ ቢልዑርፍ የነቢዩ ቁስዋ አይደሉም ዑለማዎች? የነቢዩ ወራሾች አይደሉም እንዴ? ከነቢዩ እኮ የሚወርሱት ሁሉንም ነው። እዝነቱንም ችግሩንም ደስታውንም ጭምር ነው። በነቢዩንም ተፈራርቋል። ያን ሁሉም ነው የሚወርሱት እኮ ዒልማቸው ዒልም የሚባለው ሁሉም ነው እኮ። እና ወአምር ቢልዑርፍ ወአዕሪድ ዐኒል ጃሂሊን ኢነ ሃዛ ሚነል ጃሂሊን አላዋቂዎችን ደግሞ ችላ በላቸው፣ ቅመት ያዘባቸው። ይህ አጎት ካላዋቂዎች ነው። ቢያውቁ ኖሮ ዑመርን የመሰለ ሙፍቲ፣ ዑመርን የመሰለ አሚር መንግስት ተዳፍሮ በቤተ መንግስት ባልተናገረ ነበር። ወካነ ዑመር ወቃፈን ይላል ዑመር ብን ኸጣብ ረዲየላሁ ዐንሁ የአላህ ቃል የረሱል ቃል ሲነገረው ቃጥ ነበር የሚሉት። አውፉ ብየዋለሁ። እስኪ እኔ ቢሆንስ እናንተ ብትሆኑስ? አሁን ያለነው የጀማዓው ማህበር የዚህ መስጊድ ጀማዓው እንኳን የሁሉም ቀልብ ቢፈታተሽና በሆነ ቁም ነገር ቢገናኝ አንዱ አንዱን ይወቅሳል፣ አንዱ አንዱን ይወቅሳል።
ሰማይ ምድር ማይሸከሙን ያህል ወቀሳ ያቀርባል። ያ አውፉ ተባባሉ። አውፉ ማለት አላህ አንደኛ ደረጃን ከፍ ያደርጋል። ሁለተኛ ወንድማማችነትን ግንኙነት ትጠብቃለህ። የነቢዩን ሱና ሐይ ታረጋለህ። የአላህን ትእዛዝ ትፈጽማለህ። በዚህ ሁሉ ወደ አላህ ትቀርባለህ። ወንጀልህ ይማራል። እስላማዊ ወንድማማችነት የሚባለው መነሻው ተውሂድ ነው። አጠናከሪያው ሱና ነው። ፍሬው ደግሞ እርስ በርስ መዋደድ ነው፣ መተዛዘን ነው፣ መከባበር ነው። ያን ጊዜ ነፍስያችንም አታምጽም። አንድ ሰው በውስጥ ያለውን ጠላት ታግሎ ካላሸነፈ የውጭ ጠላት በቀላሉ ያሸንፈዋል። ኢብኑል ቀይም ረሕመቱላሂ ዐለይህ ዛደል መዓድ በሚባለው ምርጥ ክታባቸው ላይ መራቲበል ጂሃድ ሲያስቀምጡ 4 ነው ይላል። የመጀመሪያው መርተባ ጂሃድን ነፍስ ያስቀምጣሉ። النفس هي إن النفس لأمارة بالسوء هي العدو الداخلي يوسط طلعت نفسيات بطبيعتها الله ሲخلቃት ሸህዋት ነገሮችን ትወዳለች። የኔም የናንተም አንድ ሰው ጣሊብ ዒልም ስለሆነ ኢማም ስለሆነ ዓሊም ስለሆነ ከዚህ የጸዳ ነው ይቻላል ሊሻል ይችላል። እችን ነፍስያውን በተለይ ሐዋውን ስሜቱን ፍላጎቱን ዝንባሌውን ነፍስያ የምትፈልገውን ነገር በተለይ ከሙስሊም ወንድሞቹ ጋር ያለውን አደብ ካላስተማራትና በዚህ ካላሸነፋት ሙናፊቆችን መዋጋት አይችልም፣ ሸይጣንን መዋጋት አይችልም፣ ካፊርን መዋጋት አይችልም። ግልጽ ነው። ውስጡ ራሱን ሳያስተካክል ሌላውን ማስተካከል አይችልም ማለት ነው። ለዚህ አላህ ጀለ ወዐላ በሚናገርበት ጊዜ ፈአማ መን ኻፈ መቃመ ረቢህ ወነሀ ነፍሰ ዐኒል ሀዋ ፈኢነል ጀነተ ሂየል መእዋ። በጣም ከባድ ሀዋ የሚባለው የሰውን ፍላጎት በተለይ እንደ ሐሜት፣ እንደ ሐሰድ፣ እንደ ظن السوء ያሉ ነገሮች በቀላሉ ነፍስያ ልትጠቃባቸው የሚችሉ በሽታዎች ናቸው። فأما من خاف مقام ربه نجي أمام الله راقوتاችን እንቆማለን። በይነ ወበይነ አላህ ማንም ሳይኖር ቃለ መጠይቅ ይኖራል። አላህ እያንዳንዳችን ይጠይቀናል በሚችለው ቋንቋ፣ በሚፈልገው ቋንቋ። ያን ከአላህ ጋር ቆሞ መተሳሰብን እየፈራ እኔ ቀብር ውስጥ ጥያቄና መልስ አለ፣ ሰራጥ የሚባለው አለ፣ ከአላህ ቆሜ የውመል ቂያማ ከቀብሬ ከተነሳው በኋላ ሒሳብ አለ የሚል ሰው እኮ እንደፈለገ አይኖር። አላህ እንደሚፈልገው ለመኖር ነብዩ እንዳስተምሩት ለመኖር ነው ጥረት ማድረግ ያለበት። ወነሀ ነፍስ ዐኒል ሀዋ ውጤቱ ደግሞ ነፍስያውን ከምትፈልገው መጥፎ ነገር የገታና የከለከለ ፈኢነል ጀነተ ሂየል መእዋ አላሁመ እጅዐል ጀነተ መእዋና አላሁመ ኢና ነስአሉከል ጀነተ ወማ ቀረበ ኢለይሃ ሚን ቀውሊን ወዐመል። አላህ ጀነትን የኛን መኖሪያ አላህ ያድርጋት። አላህ ጀነትን መኖሪያችን ያድርጋት። አሚን በሉ እንጂ መኖር ጀነት ነው። ዱንያ መኖር ጊዜያዊ ነው። ይህን ጊዜያዊ ዓለም ለማለፍ እኔ ከእናንተ ቢጠላ ምን አተርፋለሁ? ካጠፋው የሚከሩ ወንድም ካጠፋ የሚከረው النصيحة لله ولكتابه ولرسوله ولأئمة المسلمين وعامته መመካከል ነው እንጂ መቆሳሰል አይጠቅምም። መወለድ እንጂ መኮራረፍ አይጠቅምም። ለዚህ ነቢያችን ላ ተሐሰዱ ወላ ተባገዱ ወላ ተዳበሩ ወላ የቢዕ ባዕዱኩም ወላ በይዕ ባዕድ ወኩኑ ዒባደላሂ
ኢኽዋና እባካችሁ ወንድሞቼ እርስ በርሳችሁ ምቀኛ አትሆኑ። ለምን እከሌ ረዘመ ለምን አጠረ፣ እከሌ ለምን ዓሊም ሆነ ለምን ጃሂል እከሌ ሆነ፣ ለምን እከሌ ሀብታም ሆነ ለምን እከሌ አልሆነም፣ እከሌ ለምን ተደማጭ ሆነ ለምን አልሆነም። ወንድሜ ያንተ ስራ አይደለም። ነህኑ ቀሰምና በይነሁም መዒሸተሁም አላህ ለሁሉም ርዝቃችን አድሉናል። ሐሰድ ሚን ከባኢር ዝኑብ ነው። ያለ ማዋደዱ ውጤት ምን ይፈጥራል? ምቀኝነትን ይፈጥራል። ነፍስያን አልገራትም። ያለ መግራቱ ውጤት የአላህን ፍራቻ ይቀንሳል። በተለይ የሙስሊም ወንድሞቹን ሐቅ መዳፈር ባህሪውን ያደርጋል። አላህ ከዚህ በላይ ይጠብቀን። ላ ተሐሰዱ ኢያኩም ወልሐሰድ ፈኢነ ልሐሰደ የአኩሉ ልሐሰናት ከማ ተአኩሉ ናሩ ልሐጠብ። አደራችሁ ተጠንቀቁ መመቀኛኘትን። እቺ ምቀኝነት የሰራኸውን ስራ ይበላዋል። ከማ ተአኩሉ ናሩ አልሐጠብ። ትልቁን ግንድ ትልቁን ቋጥኝ እሳት አንድ አመል እንደምታደርገው የሰገድከውን የጾምከውን ባዶ ያደርግብሃል። ሚን ቀልብ ረሒም ነው። ነቢያችን አዛኝ ናቸው፣ ረኡፍ ረሒም ናቸው። የነገሩን መቀበል ያስፈልገናል። በራስ መኩራራት ከባድ ነው። ወላ ተባገዱ አትቆራረቡ፣ ተዋደዱ አሉ። ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲሂ አሉ። ለራስህ የምትወደውን መኪና ለሙስሊም ወንድምህ ውደድ። ስጥ እኮ አይደለም ውደድ። ምን ይጎልብሃል አንተ? ፈኢን ያገኘኋትን ሙሽራ እክሌም ያገኝ ማለት ነው። ምን አገባህ? ያንተም ሌላ የእሱም ሌላ አያልቅ። የልብ ጥበት ካልሆነ በስተቀር ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲሂ የነቢዩ ንግግር። ወላ ተባገዱ ወላ ተዳበሩ፣ ጀርባም አትሰጣጡ። እያችሁ ጎን ለጎን ሲናገሩ ካልተዋደዳችሁ ኢማናችሁ አይሞላም። እንድትዋደዱ የሚጠቅማችሁ ነገር ሰላምታን መለዋወጥ ነው አሉ። እዚህ ደግሞ መጥቶ ምን አሉ? ወላ ተዳበሩ፣ ተኮራርፋችሁ ጀርባ ለጀርባ አትሰጣጡ፣ ሰላምታን ተቀያየሩ ማለት ነው። ቢቀር ሙስሊም ወንድምን በተኮሳተረ በተኮማተረ ፊት ሳይሆን ወለው አን ተልቃ አኻከ ቢወጅህን ጠሊቅ ፈሂየ ሰደቃ። ደስተኛ በሆነ ፊት አለ ሰላምታው እኮ የመከባበሩ የመፈቃቀሩ ውጤት ያስተቃቅፋል። ውስጡ ከሻከረ ግን ባላየት አልፋል። ይሄ እኛ ባህሪ ሊሆን አይገባም። ወኩኑ ዒባደላሂ ኢኽዋና፣ እናንተ የአላህ ባሪያዎች ወንድማማች ሁኑ። እንደው ከትላንትና መድረክ ጀምሮ አንድነት የሚለው ብዙ ሰው ሲያወራ እንደው ሌላው የከተማ ሰው በብዙ ነገር ይቀናናል። ገጠር ውስጥ ያሉ ዑለማዎች፣ ገጠር ያላቸው ጡላብ ዒልሞች ብዙ የሚሸውድና የሚያተል ነገር በሌለበት ፉርቃው ልዩነቱ ከመጣ እኛ መጥፊያችን አይደለም ወይ የሚል ሐሳብ በጣም ስለገባኝ ነው። ነገር ግን የዚህ የአንድን አልሑቡ ፊላህ ወልቡግዱ ፊላህ መን አሐበ ሊላህ ወአብገደ ሊላህ ወአዕጣ ሊላህ ወመነዐ ሊላህ ፈቀድ እስተክመለ አልኢማን። አኽረጀሁ ትርሚዚ ወኢማሙ አሕመድ። ለአላህ ብሎ የወደደ ለአላህ ብሎ የጠላ ሲሰጥም ለአላህ ሲከለክልም ለአላህ ካለ ፈቀድ እስተክመለ ኢማን ኢማኑን ሞልቷል ብሏል። መጀመሪያ የተነሳውባት ረምዝ ከሊመቱ ተውሒድ ሸርጡን ፊል መሐባ ሸርጡን ፊል እኹዋ፣ ለመዋደድ ለወንድማማችነት በላ ኢላሃ ኢለላህ ገመድ መተሳሰር የመጀመሪያ መስፈርት ነው። ሰመሩና ውጤቱ ደግሞ ዋህደቱል ከሊማ፣ አስተሳሰባችን፣ ዓቂዳችን፣ ሱሉካችን አንድ ማድረግ ነው። በመሃል ሁሉም ሰው እንደ አንድ ሰው አይሆን። የሁሉም ዒልሙ፣ የሁሉም ኢማኑ፣
የሁሉም አኽላቅ አንድ አይነት አይሆንም፣ ግን በጎደለ እየተሞላለን እንሄዳለን። አልአምር ቢልማዕሩፍ ወነህይ ዐኒል ሙንከር የሚባለው ገበያ የተመሰረተው እኮ ተኮራርፈን ጎራ ጎራ ለመያዝ ሳይሆን አንዱ ያጎደለውን ኸይር አንተ አስታውሳው ከአንተ እኩል እንድታደርገው፣ አንዱ የዳፈረውን መጥፎ ነገር ኢማ ቢልሳንክ ኢማ ቢየድክ ወኢማ ቢልሳንክ ወኢማ ቢቀልብክ አስወግደህ ከራስ እንድጨምር ነው እንጂ ገፍተህ ለመጣል አይደለም። መረኑን የለቀቀ መዋረድም መለያየትም ተገቢ አይደለም። ሸሪዓ ያስቀመጠውን ሚዛን ጠብቀን ግን በተውሂዱ በሱናው በግባችን አንድ ሆነን የውጭ ጠላታችንን መጋፈጥ፣ ሸይጣን መጋፈጥ፣ ሙናፊቆችን መጋፈጥ፣ ካፊሮችን መጋፈጥ የኢባዳችን የኢማናችን አንድ ክፍል ነው የሚለውን ለማስታወስ ነው። ይሄ ከብዙ በትንሹ ለመለካካት ነው። ከኔ በላይ በየሳምንቱ በየፕሮግራሙ ዑለሞች አላችሁ፣ ዱዓቶች አላችሁ። ወሎ ላይ ደግሞ የዕልም ክፍተት የለም። ግን አሁን ያለብን ክፍተት ረቃኢቆችን ቀልብን ያለሰልሱ በመሃል አንድነት የሚፈጥሩ ዒባዳ ተግባር ላይ ደካሞችን ዱዓ ማብዛት ወንድማማችነትን ከሚያጸና ነገር አንዱ ሰበብ ዱዓ ማብዛት ነው። አላህ ስብሓነሁ ወተዓላ ስለ ሙሃጅሮች ስለ አንሳሮች በሚናገርበት ጊዜ ወለዚነ ተበወኡ ዳረ ወልኢማነ ሚን ቀብሊሂም ዩሒቡነ መን ሃጀረ ኢለይሂም ወላ የጅዱነ ፊ ሱዱሪሂም ሓጀተን ሚማ ኡቱ። ሙሃጅሮች አገራቸውን ለቀው ግን እስልምናን ይዘው መዲና ተሰደዋል። የመዲና ሰዎች ባለ ሀገር፣ ባለ ይዞታ፣ ባለ ርስት ናቸው። ዩሒቡነ መን ሃጀረ ኢለይሂም የመጡትን ይወዳሉ። መሬት ሊያጣብን መጣብን አይ ኢማሙንን ሊሻማብን መጣ አይ ሌላ አላሉ። በል ወላ የጅዱነ ፊ ሱዱሪሂም ሓጀተን ሚማ ኡቱ በሰጡት ነገር ደግሞ ውስጣቸው ላይ ቅሬታም የለም። ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ ችግር ቢኖርባቸው እንኳን አንሳሮቹ ሙሃጅሮችን ይመርጣሉ፣ ያስቀድማሉ። እነሱን ፈላህ የሚያገኙት ወለዚነ ጃኡ ሚን በዕድህም የቁሉነ ረበና እግፊር ለና ወሊኢኽዋኒና ለዚነ ሰበቁና ቢልኢማን። ይሄ ነው ከኛ የሚፈለገው። ከአንሳሮችና ከሙሃጅሮች በኋላ የመጡ አማኞች ደግሞ ያለፉትን መርገምና መስደብ ሳይሆን ለእኛም ለነሱን ወንጀላችን ማረን በማለት ዱዓ የሚያደርጉ ናቸው ብለዋልና አሁን አንድነታችን አላህ ያምጣልን። አሁን ስለ አንድነት ሲወራ ብዙ ጊዜ ያለው ክፍተት አንድነት ሁለት አይነት ነው። ማህበራዊ ወይ በስራ ወይ በማህበራዊ ኑሮ ዙሪያ የሚመጣ አንድነት አለ። ይሄ እስላም ክርስቲያኑም ሌላው የሚያደርገው ነው። አስማ ቢንት አቡበክር ሲዲቅ ረዲየላሁ ተዓላ ዐንሃ እናቷ ሙሽሪክ ነች። ጃአት ኢለይሃ ወሂየ ራጊባ እናት ከልጁ እንደምትከጅል ከልጇ ከጅላ መጣች። አስማ ትልቋ ሰሃቢይ ናት። የሂጅራ ቀን ዛቱን ንጣቀኝ የሚለውን ወስፍ ያገኘች ነች። የነቢዩና አቡበክር ሲዲቅን ስንቅ የቋጠረች ናት። አፈአስሉ ኡሚ አለቻቸው ነቢያችን። እናቴ ሙሽሪክ ናት ፈልጋ መታለች፣ ዝምድናዋን ሊቀጥል ወይ? ቃለ ስሊ ኡመኪ። ነቢያችንም ዳዕዋ ወጥተው ሜዳ ላይ ወጥተው ኡኡ ብለው ከጠሩ በኋላ አማ ወኸሰ ሁሉም ያ ማዕሸረ ቁረይሽ አንቅዙ አንፉሰኩም ሚነናር፣ ያ ዓባስ ብን ዓብድልሙጠሊብ አንቅዝ ነፍሰከ ሚነናር፣ ያ ፋጢመቱ ቢንተ ረሱሊላህ አንቅዚ ነፍሰኪ ሚነናር ካሉ በኋላ መጨረሻ ምንድን ነው ያሉት? ኢኒ ላ ኡግኒ አንኩም ሚነላሂ ሸይአን፣ እኔ አላህ ዘንድ ለእናንተ ምንም አላብቃቅም። ገይረ አነ ሊ ረሒመን ሰአቡሉሃ ቢቢላሊሃ፣ እኔና እናንተ የሚያገናኝ ግን ዝምድና አለ።
እሷ በምትረጥበት አላጥባታለሁ፣ ዝምድና ይቀጥላለሁ። ይሄ አጠቃላይ ማህበራዊ ኑሮ ለመኖር የሚደረግ አንድነት ነው። ወደ ዲን ስንመጣ ደግሞ የአንድነት መሰረት ቁርአን ሐዲስ፣ የአንድነት መሰረት ተውሂድና ሱና። ግልጽ ነው። የአንድነት መሰረት ቁርአንና ሐዲስ መርሃችን ነው። የቁርአን የሐዲስ ደግሞ ዋና ጭብጡ التوحيد والسنة። በዚህ ላይ አልፎ መሄድ ጉልው ነው። ወደ ኋላም ማፈግፈግ ስንፍና ነው። ሁለቱም ጉልው ይባላል። ኢማ في التقصير ወኢማ في التقصير። ወይ ከፍ በማለት ወይ ዝቅ በማለት ድንበር ማለፍ ነው። والحق بين ذلك እውነታው በዛ መካከል ነው። وكذلك جعلناكم أمة وسطا ሊተኩን። አንዳንድ ጊዜ በሐዲስ ዓለም ስንገባ በተውሂዱ ዓለም ስንገባ ሌላውን ሁሉ ትላንት እኔ የነበርንበትን እንረሳውና ጭቃ እንቀባል። ይሄ ተገቢ አይደለም። ነቢያችንን ሰለላሁ ዐለይሂ ወሰለም አሊ ሲጠይቋቸው ኡቃቲሉ ሐታ የኩኑ ምስለና፣ እኛን እስኪመስሉ ድረስ የጸዳ የጠራ የሰሃባ እስላም እስከሚሆኑ ሊዋጋቸው ያልቃሉ። በአንድ ቀን አይኮንም መቼ ሐታ የቁሉ ላኢላሃ ኢለላህ። ለዚህ ነው ዑለማዎች የተርሂብና የተርሂብ ንሱሶችን የጅመዑነ በይነሁ በጣም የሚያስከጅሉ የሚያጓጓ ሐዲሶች አሉ። ትንሽ ሰርተ ጀነት ትገባለህ የሚያስብሉ ማለት ነው። በተቃራኒ ደግሞ ትንሽ ወንጀል ሰርታ እሳት ትገባለህ ብሎ የሚያስጠነቅቀው አለ። አንደኛውን ጠረፍ ኸዋሪጅ ያዘው፣ አንደኛውን ጠረፍ ሙርጂዓ ያዘው። ኩሉም ሀላኩ አማ አህሉል ዒልሚ ወልፊቅህ የእውቀትና የዕልም ባለቤቶች ግን ተርጊቡንም ዋዕዱንም ወዒዱንም ተርጊቡንም ተርሂቡንም አንድ ላይ ጀምዕ አድርገው ረጃአንም ኸውፍንም ይዘው መሐባን ኢማም አድርገው ወደ አላህ መስመር ይገሰግሳሉ። እኛንም ከነሱ አላህ አድርገን መሐከላችን አላህ መሐባ ያምጣልን። ውዴታ አላህ ይስጠን። ከመላእክት አላህ ይጠብቀን። እነ ወቅቱን የቁርአን የሐዲስ አላህ ያድርገው። ቀልባችን ሰድራችን ለቁርአን ለሐዲስ አላህ ይክፈትልን። የነብዩ ሱና በእኛ ጊዜ የበላይ ሆኖ የሚገኝበት ጊዜ አላህ ያድርገን። السلام عليكم ورحمة الله وبركاته. أتينا وفودا إلى المسجد صغارا كبارا لكي نهتدي، فزدنا إلهي هدى وتقى وحبا وشوقا إلى أحمد.